ስርዓት ቢኖርሽ ይሻላል። ባልሽ ነኝ ገባሽ? በአንቺ ውሳኔ እኔም መወሰን ይችላል። ይበቃል። ይቅርታ ብያታለሁ። ይበቃኛል። ከዚህ በላይ ይቅርታ ጠይቀሽ ብትመለሽ ነው የሚሻልሽ። መንበርከክ አለብሽ። እኔ ልንበርከክ በፍጹም ልጆችን ይዘሽ መሄድ አትችይም። ገባሽ? አንቺም ቢሆን ሚስቴ ነሽ። በቃ ሚስቴ ነሽ። በጸባይ ካልሆነ ማለት በግድ ሚስቴ ነሽ። እኔ ያለ አንቺ መኖር አልችልም። በቃ እኔ ደግሞ ያለ አንተ መኖር እፈልጋለሁ። ገብቶሃል አይደል? እኔ ያለ እኔ እንዴት ነው የምትኖሪው? አንቺ ያለ እኔ እንዴት ነው ልሄድላችሁ ነው። ገባህ አይደል? ልሄድላችሁ ነው። ከዚህ በኋላ ማለት ነው ላያቸው አልፈልግም። በግድ እኔን ሚስት ልታደርገኝ አልችልም። ሚስት አይደለም። ገብቶሃል አይደል? አንተ ደግሞ አትፈታተኝ፣ ቁጫ አትፈታተኝ። እሺ ተቀበል። ሰዓት አልደረስብሽም። ውብዬ ቼኪንግ አልደረስሽም። አንተ ምን ባለጌ ሰው ነህ? ከመጀመሪያው እንደዚህ ባለጌ ሆንከው አንተ። እኔ ላይ እንደዚህ ትሆናለህ? ቁጫ የእውነት የእኛን ትዳር እንደዚህ መፍረስ ትፈልገዋለህ አይደል? እንኳን ደስ ያለህ ገባህ አይደል? እንኳን ደስ ያለህ። አሁን ተሰጥቶኝ አሁን ቆይ ሰዓት እንደደረሰ ነገር ነው የመጣው አይደለም? አይ ከዚህ በኋላ እሷ ጋር እንዳትጠጋ በቃ። ስንት ሴት በሞላበት አንተ ምንድን ነው እዚህ ማለት ነው? ሚስቴን አክብራት። ልክ ነው፣ ልክ ነው። አዳምጠው። ልክ ነው። አክብራት። ስማት ይሻላል እንደዛ። ገብቶሃል? አሁን ሰዓት የደረሰበት ነው። ትሂድ ናሂ። ብቻ አብዳል አይደል? በቃ አብዳል አይደል? ትሂድ። በትክክል እያሰብክ ነው ግን አይሆንም። ውብዬ አይሆንም። ናሁም ተዋል። ናሁም ጀርበል ነው አይደለም? የገረመኝ የዚህ የትንሹ ፈላ ማለት ነው፣ የዳጊ ተብዬው ማለት ነው። ፈላ ለምን እንደዚህ እንደሚሆን በጣም ግራ ገብቶኛል ማለት ነው። በጣም የሚያስጠላ። ገና አላደክም አንተ። ለነገሩ እችት ሂጅ የሚሏለች ግን ነው። ምን ነው ውብዬ ወንድሞ የሉሽም? ወንድሞች የሉሽም? አሁን እያረጋጋን እያለ ይሄን ሰው የለም። አንድ ነገር ልንገርሽ፣ አንድ ነገር ብቻ ልንገርሽ። ምንም አታወራ። ይቆጭሻል፣ ወቂ። እሺ ይቅርታ ጠይቀሽ ብትመለሽ ነው የሚሻልሽ። መንበርከክ አለብሽ። እኔ ልንበርከክ? አዎ ያንቺ ጥፋት፣ ሁሉም ነገር ያንቺ ጥፋት ነው። አንተ ቆይ እንዴት ይቅርታ ትጠይቃታለህ? ሁሌ ቆይ አንተ ስንት ሴት በሞላበት አንተ ለምንድን ነው ነገር የምታባብሰው? ሰላም እንፍጠርና አብረን ነው። ሰላም እንፍጠርና አብረን ነው። የምትፈልገውን ነገር ይሄን እፈልጋለሁ በልና ንገረኝ። እኔ እወድሻለሁ ብዬ አልፈልግም። መውደድን አልፈልገውም። ገባህ አይደል? አንተ ዝም ብትወድ እንደዚህ አታደርግም። ዝም ብትወድም ሲጀመር ማለት ነው። ናሁም ይሄን ትንሽ ወንድምክን ማስወጣት አለበት። ጤነኛ እኮ አይደለም ልጁ ማለት ነው። አሁን ደግሞ እንደውም ተጨምሮብህ እንደውም እንዲሆነ እና እኔ ብቻ ውብዬን አሁን በአሁን ላይ አልፈርድበትም። ምክንያቱም በፍቅርም ለመመለስ በብዙ ነገር ለመመለስ ሞክራለች። ግን አልሆን ሲለት በቃ ደግሞ እረፍት ትፈልጋለች። አንዳንዴ በህይወታችሁ መጥፎ ሰዎች ይመጡና ኩቻም አሁን የሚናገረው በኋላ ወደ ራሱ ሲመለስ የሚያፍርበት ነገር ነው እየተናገረ ያለው ማለት ነው። በጣም ነውር ነው የምር። አልወደውም። ገባህ አይደል? አልወደውም። እንኳን ደስ ያለህ እና ምን አንተ ዝም በል እዚህ ለመጣ ማን የጠራህ? አንተ ማውራት ያለብን ነገር አውራ። ዝም በል ናይ አውራ። ማውራት ያለብን ማስቀረት ከቻልክ አስቀር። ትዳሬ ህይወቴ ነሽ። ያለ አንቺ መኖር አልችልም። እኔ ደግሞ ያለኔ እንድትኖር ነው የምፈልገው። ገባህ አይደል? እስከ ዛሬ ደግሞ ኑረሃል። 2 ወራቶችን ያለኔ ኑረሃል። ገባህ? ልቀቅ፣ ችግር የለውም። ውብዬ አገር ለቆቤ አትሄጂም። ቦርሳውን ትዘሽ መሄዳቺ ውብዬ አውቀሽ ነው አይደለ? አትስብን። አውቀሽ ነው። ቦርሳውን መተው ትችያለሽ። አውቀሽ ነው አይደለ?
አውቀሽ ለምታል ልቀቀኝ ነው አውቀሽ እጂ ቦርሳ ተደሽስ እስቲ እኔ እሱ እንዲሰቃይ ነው አይደል እንዲለምንሽ ነው አይደል አሁንም ለምንድን የሚለምነኝ ንገረኝ እስቲ አንተ ማን ስለሆንክ ነው እንደዚህ የምትናገረኝ ማን ስለሆንክ ነው ንገረኝ እስቲ ነው አንተ ነህ እንደዚህ መቆጣት ያለብህ ቴጂ ምን ትችላለሽ ሰዎችን አትሰብስብልኝ ገብቷል አይደል ካልሄድኩ እያለች ነው ምንድን ነው አሁን ሰዓት እየሄደባት ነው ነገሮቹ በሚስታቆሳ እንደታየ ነው እኔ ሜር ነው የምፈልገው ሚሰምታኛለሽ ስለዚህ ልቀቁኝ እያልኩ ነው ቦርሳውን አንቺ አውቀሽ እንደምታደርጊ የሚታወቀው እና እስቲ ትዘሽ ቦርሳውን ሂጂ አንተ ምን ነው የምትሄደው አንተ ከዚህ በቃ ውብዬ እባክሽ ነገሮች የተሳካሉ አሁን ደግሞ አንተ በተልቤ ነው ታውቂኝ ገባክ አይደለ እኔ ሜር ነው የምፈልገው ይሁላ ሰው እየለመነሽ ነው ሜታው ይሁላ ሰው እየለመነሽ እኔ ማንም አይመልስም አገር ለቆ በሜል እውነት አገር ለቆ በሜል እውነት አልፈልግም አልኩ እኮ ነው ሜል ታሰንቋት በእናታችሁ አገር ተረሻለሽ ፍቅርሽን ተረሻለሽ ውብዬ አገር ለቆ በሜል ፍቅርሽን ተረሻለሽ ቆይ እሺ ውብዬ ያመማት ቦርሳውን አሁን መሄድ አለበት አንተ ከዚህ ጋር መሄድ አለበት እባክሽ በቃ ነገሮች በሚስተካከሉ እንዴት ታዩ ሳይቶስ በቃ ታውኝ ስንት መከኛ ማሰጡኝ ስጡኝ ታዩ በቃ ምንም አትይኝ እኔ የምለው ለምን ነው አንድ ሰው ይሄን ፈላውን በጥፊ ብሎ ወደዛ ለምንድን ነው የሚያስወግደው? ፈላው የሚናገረው ነገር እኮ በጣም አደገኛ ነገር ነው። እግዚአብሔርም ማለት ነው ማክበር ለእሷ እንትን ማለት ሲገባው የሚናገረው ንግግር በጣም የሚያስጠላ ነው። ከዚህ አሸንፈሽ ከሄድሽ ያኔ እኔ አደንቅሻለሁ ውብዬ። እኔን አቁስለሽ ሜዳችን እኔን አቁስለሽ አትሄጂማ። እኔ በአንቺ ናፍቆት መሰቃየት አለብኝ? በልጆቼ ናፍቆት መሰቃየት አለብኝ? አላሳዝንሽም? እኔ ባልሽ አይደለም? እኔን መንገድ ላይ ጥለሽ ልትሄጂ፣ እኔን ጎዳና ላይ ጥለሽ ልትሄጂ፣ እኔን ጎዳና ላይ ጥለሽ ልትሄጂ በፍጹም አልፈቅድልሽም። በጣም እየተጎዳሁ ነው። ገብቶሃል? ልጆች ይሄን ጭቅጭቅ እንዲያዩብኝ አልፈልግም። ሰላም ማግኘት ፈልጋለሁ። ገብቶሃል? በቃ ለትንሽ መራቅ ፈልጋለሁ። መፍትሄ አይደለም እኮ ብዬ ታዲያ ልጆች ያላባት ይደጉ ብዬ ያላባት ይደጉ ብዬ ለልጆች የዚህ ሁላ ዞንባ እንባ እንዴት ነው የሚያስገድኝ ብዬ የዚህ ሁላ ዞንባ እንዴት ችለሽ ትሄጃለሽ? ሰላም ትገቢያለሽ? እውነት ሰላም ትገቢያለሽ ብዬ እሱስ እንደዚህ እያየሽ ብዬ ተሰቃየ እኮ በአንቺ ፍቅር ብዬ ስለሚወድሽ እኮ ነው ብዬ አልገባሽም? እኔ ነኝ እኮ ያየሁት ብዬ ብዬ እባክሽ ብዬ ለእኔ ስትይ እባክሽ ይሁላ ሰው ለአንቺ እኮ ነው የሚያለቅሰው ብዬ እባክሽ ብዬ ልጆችንም አትበዳያቸው። አንቺ እንዴት ልነሳ ብዬ እባክሽ ዳቂ ትሁኝ እባክህ ዳቂ ጣልቃ አትግባል ብዬ እኔ በቃ ነገር ያለው ለምን ያለው ገባህ? እኔ በጣም እያመመኝ ነው። ገብቶሃል? ለዛ በቃ እኔን ተወኝ እሺ። እኔ ልተውሽ አልችልም ብዬ እኔ ልተውሽ አልችልም ያላችሁ ህይወት የለኝም። ጥለሽኝ በፍጹም የትም ሀገር እንድትሄጂ አልፈልግም። እንደዚሁ አያሳዝንሽም? በቅርብ ቀን ደግሞ የፍርድ ቤት እገዳ ይመጣልሻል። ገባሽ? አንቺ ነገር ያበላሻል። በቃ የፍርድ ቤት ትእዛዝ በቅርብ ቀን ይመጣልሻል። ምክንያቱም ናም እንደዛ አትበል። በቃ እኔን ጥላ መሄድ አትችልማ። እንደዛ ብለም ልጆቼን ሲራው ሜሉቲ ከሽሜን መብት የለሽም። ግን ልጆች ትሰጫቸዋለሽ። ዝም በል አንተ ዝም በል። ይሄን ሰው ያታውራ ነገር አርፈሽ ጤናማ አይደለም። አንተ ዝም በል በቃ በእግዚአብሔር ዝም በል ትችላለህ። ግን በህግ ጠይቀኝ ነው። በህግ ለመጠየቅም አንቺ ሀገር ውስጥ መሆን አለብሽ። ገባሽ? ፈልግህም አልኩ እኮ በቃ ገባክ? ተሰቃየች እኮ ና አይደለም ተሰቃየች። ይህም እየመጣ እያወራል፣ ያም እየመጣ ያወራል። ልክ ነው ይሄ እሺ። ሁሉም እየመጣ የሚያወራባት ልክ ነው። ነገሮች ይስተካከላሉ እኮ በትዕግስት ሁሉም ነገር በእንደዚህ በመሆን አይደለም እኮ አይደለ ውብዬ? እባክሽ። ኧረ እያመማት ነው መሰለኝ። ውብዬ እያመመሽ ነው እንዴ?
አይደለም እዚህ ጋር ማለት ነው። ጥፋተኛው ማን እንደሆነ ማንም ሁሉም አሳምሯል። እሺ ጥፋተኛ ነኝ በቃ እዚህ መኝና ገባክ። ጥፋተኛም ቢሆንኩት በምን እንደሆነ ታውቃለህ። በቃ በፈጠረሽ አንድ ድል ስጪኝ። አትሂጂብኝ ጥለሽኝ። እኔ ከአንቺ ውጭ ህይወት የለኝም። አትሂጂብኝ። በቃ ተሸንፌያለሁ። የእኔ እናት ይቅር በይኝ በእግዚአብሔር። እና ፈለው ደስ አለ። አሁን እንደዚህ ስትሆን ማለት ነው ስንቴ ስትወርቅ ችሪ ስንቴ ስትሰበር እንዲሁ ማት ጎረምሶች አላችሁ ማለት ነው። የናሂ ጓደኛው ለዚች ለልጅ የምታደርገው ድርጊት የሆነ መልስ መስጠት አቃታችሁ። እሷ ከማን በልጣ ነው? እግዚአብሔርን እሷ እንዲሁ ሰው የሌላት ምናምን አረጋችሁ። ይሄ ትንሹማ የሚናገረው ንግግር እግዚአብሔርን በኋላ የሚጸጽተውን ነገር ነው። በኋላ አንገቱን ደፍቶ የሚሄድበት ነገር ነው እየተናገረ ያለው። በጣም ነውረኛ ዳጊ በጣም ፈላ ነው። ምንም አያውቅም። በነገራችን ላይ አትውረዱበት ማለት ነው። ደግሞ አሁን ላይ እንኳን ተጨምሮበት ማለት ነው። እና ውብዬ በጣም ነው የምታሳዝነው። በነገራችን ላይ ናሂም ክፉ አይደለም፣ ክፉ ልጅ ሆኖ አይደለም፣ ተይዞ ነው። ፈጣሪ አንዳንድ መጥፎ ጓደኛ የዘዘባችሁ ነው የሚባለው። እና ግን ወይኔ አንደኛው ጓደኛው ግን በጣም ነው እየለመናት ያለው እየተንበረከከ ማለት ነው። ግን ደግሞ ተንበረክኮ ቢለምናት ናሂ ካልተስተካከል አሁንም ያው ነው የሚሆነው። ግን ዳጊ የሚናገረው ንግግር ኧረ በስመ አብ! በቃ የታላቁ ሚስት ናት። በቃ እንደ እህቱ ሊያከብራት ይገባ ነበር። አሁን እህቱ እንደዚህ ብትሆን እህቱ ላይ እንደዚህ ቢያደርጉ ደስ አይልም። ለእህታቸው የሚደረገው ነገር ደስ የማይለው ነገር ውብዬ ላይ እንደዚህ አፉን መክፈት እኔ ብቻ በጣም ከባድ ነው። በጣም ባለጌ የሆነ ነው። ብቻ ውብዬ እግዚአብሔር ከአንቺ ጋር ይሁን ነው የምለው። ግን በጣም አስነዋሪ ነው። እግዚአብሔርን ብቻ ፈጣሪ ይሁናችሁ።